ሂሳብ ከፊ በኔ በቃ ወጪ ምናምን ወጪ ከቨር አድርጌያለሁ እና ለምን አትመጡም አይነት ነገር ተጋበዝን። የተጋበዝን የት ነው? ሰላም ተወዳጆች እንዴት አላችሁ? ሐዋሳ ገብተናል። የኦርቶዶክስ የመልካም ወጣት መራግብራችን ይጀምራል። ከነበርሽበት ከወደቅሽበት ያነሳሽን ማህበረሰብ በዚህ ልክ አፍሽን ማላቀቅ ስነ ስርዓት ነው ብዬ አላስብም። ስለዚህ ብትከበሪ ብንከባበር እኔ እንደሌሎቹ ወይ ምናምን እንደዚህ እያልኩ አልነግርሽም። ልክሽን ነው የምነግርሽ። ምክንያቱም አስበሽ ሆነ ብለሽ ነው ቪዲዮ ቀርጸሽ የለቀቅሽው። በቃ ቤተክርስቲያንን ያዋረድሽ የተሳደብሽ መስሎሽ ማለት ነው። ይሄ ደግሞ አይጠቅምሽም። በነገራችን ላይ ቀስ ብለሽ ደጊ፣ እሺ? ተረጋጊ፣ እንደበሰለ ሰው ሁኚ። የፈለገ ተአምር ቢመጣ በሰው እምነት እንዳትገቢ ለሌላ ጊዜሽ ማለት ነው። እንደዚህ ነው የምናገርሽ እንጂ ይሄ ያባበልኩኝ ምናምን አልነግርሽ። ልክሽን ነው የምነግርሽ። ቢካዝ ሆነ ብለሽ ስለሆነ ያደረግሽው። ስለዚህ ተከብረሽ ተቀመጪ፣ አትዝረክረኪ በየሜዳው። እሺ? ያንቺ መልካም ወጣት ይሄ ነው። እርቃንሽን መሄድ ያንቺ መልካም ወጣት ይሄ ነው። ፓንትሽን አውልቀሽ መሄድ ይሄ ነው የቀረሽ እኮ አይደለ? ይሄ ነው ያንቺ መልካም ወጣት። መልካም ወጣት ዋናው ዓላማ ኦርቶዶክሳዊ ወጣቶችን ማተባቸውን ማስፈጠስ፣ ሃይማኖት ማስካድ። አስታውስ እንደሆነ የመልካም ወጣት ፓስተር የኛን ኦርቶዶክሳዊ ሃይማኖት ስትበጠበጥ አየው፣ ስትተራመስ አየው፣ ስትናድ አየው ብሎ ያሟረተ ፓስተር ነው። እዚህ ፓስተር ጋር ሄደ አንተ መልካም ወጣት መሆን አትችልም። ከዛ ወደ ይወጣና መልካም ወጣት ሲደርስ ሁሉም ይነሳብኛል። መልካም ወጣት ሲደርስ ነገር ይፈልጉኛል። መልካም ወጣት ሲደርስ ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እሺ ይሄ ቪዲዮ ኦርቶዶክስ ያለሆናችሁ ባለማተቦች ነው። እንግዲህ ሰሞኑን በዚህ በቲክታክ ፕላትፎርም አጋንንታዊና የጨለማ ጥሪ አለ። ይሄን አጋንንታዊና የጨለማን ጥሪ እንቃወማለን። ሃይማኖት የሚያስክድ ማተብ የሚያስበጥስ ተቋም አለ። ይህ ሃይማኖታችን ችግር የለውም እናንተ መልካም ወጣት እንድትሆኑ ብቻ ነው የምንፈልገው በሚል ድራማ ብዙዎችን ሃይማኖት አስወጥቷል፣ የአንገት ማተብ አስበጥቷል። ያ መሆኑ ሲያቅተው ደግሞ ምን አይነት ድራማ ተጀምሯል? በቤተ ክርስቲያን በር ላይ መስቀል ያለው ማተብ እያሰሩ ድራማቸውን እንደሰሩ ታውቃላችሁ። ስለሆነ ኦርቶዶክሳዊ ባለማተብ ሆነ ማለት ነው። መልካም ወጣት በሚባል ጭምብል ሃይማኖት የሚያስከድ ተቋም ጋር መሄድ የለብን። እናንተ ኦርቶዶክሳውያን አንገታችሁ ላይ ማተብ አስራችሁ መልካም ወጣት የሚባል ጭምብል ሃይማኖትን የሚጠላ ተቋም ጋር ከሄድ አንተ የምድራችን የመጨረሻ ሞኝና ጅል ነህ ማለት ነው። ሲጨምር ደግሞ ጅላጅል ነህ ማለት። ምክንያቱም አንተ የምትወዳቸውን ቅዱሳንን፣ ጻድቃንን፣ ሰማዕታትን በመድረኩ ላይ የሚያዋርድ ሰው ሰማዕቱ ቅዱስ ጊዮርጊስ ለወንጌል አርበኛ ሆኖ ሰማዕትነትን የተቀበለን ሰው መድረኩ ላይ ያንቋሸሸ የሰደበ ሰው እንዴት አንተን መልካም ወጣት ማድረግ ይችላል? ሰማዕቱ ቅዱስ ጊዮርጊስ ገና በወጣትነቱ የሞቀ የአባቱን ቤት ተድላና ደስታ ያለውን መንደሩን ጥሎ ስለ ወንጌል አንገቱን የተቆረጠ በመንኮራኩር የተፈጨውን ሰማዕቱ ቅዱስ ጊዮርጊስን ያ ጀግና ኦርቶዶክሳዊ ወጣትን ያንቋሸሸ ሰው አንተን መልካም ወጣት አድርጎ የመስራት ብቃት የለውም። ስለዚህ ወንድሜ እንዲህ አይነት አጋንንታዊ ጥሪ ተጠርተህ እዛ ጨለማ አዳራሽ እንዳትሄድ እኔ ኦርቶዶክሳዊ ወንድም እነግርሃለሁ። መልካም ወጣት ዋናው ዓላማ ኦርቶዶክሳዊ ወጣቶችን ማተባቸውን ማስፈጠስ፣ ሃይማኖት ማስካድ። አስታውስ እንደሆነ የመልካም ወጣት ፓስተር የኛን ኦርቶዶክሳዊ ሃይማኖት ስትበጠበጥ አየው፣ ስትተራመስ አየው፣ ስትናድ አየው ብሎ ያሟረተ ፓስተር ነው። እዚህ ፓስተር ጋር ሄደ አንተ መልካም ወጣት መሆን አትችልም። ኦርቶዶክሳዊ ባለማተብ፣ አንቺ ኦርቶዶክሳዊ ባለማተብ ምናልባት በኑሮ ውስጥ ማጣት፣ ማግኘት፣ ህመም፣ ደዌ፣ ሱስ ሊኖር ይችላል። ይህ መፍትሄ ልታገኘው የምችለው እግዚአብሔር ጋር ስቀርብ ብቻ ነው እንጂ ያንተን ሃይማኖት ከሚጠላ ቅዱሳንን፣ ጻድቃንን፣ ሰማዕታትን ከሚያዋርድ ተቋም ሄደ ሃይማኖትን አታቅልል። መልካም ወጣት መሆን ከፈለክ ለአንተ ሰንበት ትምህርት ቤት በቂ ነው። ሻሎም። መልካም ወጣት ሲደርስ ነገር ይፈልጉኛል። መልካም ወጣት ሲደርስ ይቋጨው። በቃ አመቱን ሙሉ ሲሰሩ የነበሩትን ነጠላ መልካም ወጣት ሲደርስ ነው የሚቋጩት። እንዲህ ያደረጉ መልካም ወጣት በየሚዲያው ይወጡና እሺ አጅሪት እኔ እንደሌሎቹ አላደባብስልሽም ማለት ነው። ማለት ይሄ ልጅ ናት ገና ምናምን ብዬ ልክልክሽ ነው የምነግርሽ። አዳምጪኝ ቁጭ ብለሽ እሺ።
18 ዓመት አልፎሻል። ልጅ ነሽ እንዳትባይ ደግሞ ልጅ ወልደሽ አሳድገሻል። ትልቅ ሴት ነሽ። ሰው ከዛ ትቢያ ያነሳሽን ማህበረሰብ ነው እየተሳደብሽ ያለሽው። አሁን አፍሽን እያላቀቅሽ ያለሽው ማለት ነው። ባለፈው ለታ እመቤታችንን ተናገርሽ፣ ወዲያው ወተሽ ይቅርታ ስለጠየቅሽ ዝም አልኩሽ። ሰው አንዴ ሊሳሳት ይችላል። አሁን ነጠላ ቋጪ ብለሽ የምታላግጭባት ወይም ደግሞ አፍሽን የምታላቅቂባት እናት ናት መቀነቷን ፈታ ከዛ ካፈር ላይ ያነሳችሽ። ነጠላ ቋጪ ብለሽ አሁን የምታላግጭባት እህትሽ ናት። የማንንም የአረብ ሽንት ቤት አጥባ ከትቢያ ላይ አንቺንም ልጅሽንም ያነሳችሽ። የተነሳሽበትን ላስታውስሽ እንዴ? ጥፍርሽን ስታስረዝሚና ፀጉርሽ ላይ ጭራ ስትቀጥይ በጣም የተማርሽ መሰለሽ አይደለ? እና መተሽ ጭራሽ ቤተክርስቲያን ላፍሽን መክፈት ጀመርሽ። ለፓስተሮችሽ ያስተማሩሽን ማለት ነው። የመልካም ወጣት ፕሮሞሽን እየሰራሽ ይሁን ምንም ይሁን ነን ኦፍ ማይ ቢዝነስ። ግን ከነበርሽበት ከወደቅሽበት ያነሳሽን ማህበረሰብ በዚህ ልክ አፍሽን ማላቀቅ ስነ ስርዓት ነው ብዬ አላስብም። ስለዚህ ብትከበሪ ብንከባበር። እኔ እንደሌሎቹ ውይ ምናምን እንደዚህ እያልኩ አልነግርሽም። ልክሽን ነው የምነግርሽ። ምክንያቱም አስበሽ ሆነ ብለሽ ነው ቪዲዮ ቀርጻሽ የለቀቅሽው። በቃ ቤተክርስቲያንን ያዋረድሽ የተሳደብሽ መስሎሽ ማለት ነው። ይሄ ደግሞ አይጠቅምሽም። በነገራችን ላይ ቀስ ብለሽ ደጊ፣ እሺ? ተረጋጊ፣ እንደበሰለ ሰው ሁኚ። የፈለገ ተአምር ቢመጣ በሰው እምነት እንዳትገቢ፣ ለሌላ ጊዜሽ ማለት ነው። እንደዚህ ነው የምናገርሽ እንጂ ይሄ ያባበልኩኝ ምናምን አልነግርሽ። ልክሽን ነው የምነግርሽ። ቢካዝ ሆነ ብለሽ ስለሆነ ያደረግሽው። ስለዚህ ተከብረሽ ተቀመጪ፣ አትዝረክረኪ በየሜዳው። እሺ? ያንቺ መልካም ወጣት ይሄ ነው። እርቃንሽን መሄድ ያንቺ መልካም ወጣት ይሄ ነው። ፓንትሽን አውልቀሽ መሄድ ይሄ ነው የቀረሽ እኮ አይደለ? ይሄ ነው ያንቺ መልካም ወጣት። ስለዚህ ቴኬር። እሺ? ስትናገሪ ከዚህ በኋላ አስበሽ። ኧረ እኔ አሁን አንዴ ትዝ የሚለኝ ቪዲዮ መጥቶልኝ ጭራሽ የሆነ ቦታ ተከፍሎልን ሄደን እንድንማርም ተጋብዘን ነበር አሉ ፕሮቴስታንት ወንድሞቻችን ጋር። መልካም ወጣት ነው የሚባለው ወንድም አክሊለ አይ ጥሩ ማስታወቂያ ነው የሚሰሩት። ግን ይመቻቸው። ማስታወቂያ ከመሪያቸው እስከ ተከታዮቹ ድረስ ማስታወቂያ የሚሰሩበት መንገድ አንደኛ፣ መሪው የሆነ ኮንትሮቨርሻል የሆነ ነገር አጨቃጫቂ የሚመስል ነገር አሁን መቶ ጠቅ ያደርጋል። ልክ ቀኑ ሲደርስ ማለት ነው ከሞጣ ነው የሚባለው። ራሴን አጠፋለሁ እያልክ ቤተሰብ የምንበጠበጥ ልጅ አለ እዛ ጋር። በምን ይሁንልህ? ደሃ ጥቁር ጉንዳን። ከዛ በኋላ ጭቅጭቅ ይፈጠራል። እሱ ላይ የተለያዩ ዱላ ይበዛበታል። ከዛ በኋላ ይወጣና መልካም ወጣት ሲደርስ ሁሉም ይነሳብኛል። መልካም ወጣት ሲደርስ ነገር ይፈልጉኛል። መልካም ወጣት ሲደርስ እኔ በጣም ጸዴ ነው። በቃ ይመችል። አንተ በጣም ውበዝ ነህ። ያዝ ወዳለሁ አንተን። ከዛ የሱ ልጆች ደግሞ ትንሾቹ ተከታዮቹ ልጆቹ ደግሞ ልክ እንደኔ አቤት ደግ ብለው ውጊያ ይጀምራሉ ምናምን። ከዛው ላይ የሚያስጨውት ነገር መልካም ወጣት ሲመጣ በቃ እያችሁ ጭቅጭቅ በዛ ይባላል ምናምን። ደግሞ መልካም ወጣት ደረሰላችሁ። የበላው የጠጣው ውጭ ያለውን ፐርሰናል ጥላቻ ያለበትም የጨበጠው አብሮ የሚዋለውም እየተነሳ እንዲያርጓል ማለት ሊጀምር ነው። ኧረ ይመቻቸው። ከዛን ጭራሽ ደግሞ ምንድን ነው እዚህ ቲክቶክ ላይ ያሉ ክርስቲያኖችን ሚዲያ ላይ የተወሰነ የሚታወቁትን ስማቸውን ዘርዘር አደረጉና ወንድም ፈለገ አትናቴዎስ፣ ወንድም ሚኮ፣ ወንድም ያያዘለታ፣ ወንድም ደምረው፣ ወንድም ቁስ ያሳቀኝ፣ ወንድም ጎልደን ኦርቶዶክስ፣ ወንድም መጋቢ ሐዲስ ኢንጂነር ዛማኑኤል፣ ወንድም ቢኒ የሳንጃ ከፒያሳ፣ ወንድም ጋዲሳ፣ ወንድም ይደነቃል፣ ወንድም ሚኪያስ፣ ወንድም አቡ፣ ወንድም ሮብሰን፣ ወንድም አክሊለ። እናንተ በ2017 መልካም ወጣት ኤክስትራይደር መታችሁ ተሰለጥሩ ሙሉ ወጫችሁ ከኔ እንዳለመጥ ይሸፈኑ መሆኑን እገልጽላችኋለሁ። ያው እንግዲህ ሂሳብ ከፊ በኔ በቃ ወጪ ምናምን ወጪ ከቨር አድርጌያለሁ እና ለምን አትመጡም አይነት ነገር ተጋበዝን። የተጋበዝን የት ነው? ሰላም ተወዳጆች እንዴት አላችሁ? ሐዋሳ ገብተናል። እንግዲህ እንደ እግዚአብሔር መልካም ፈቃድ የፊታችን አርብ እጅግ በጣም ልዩ የሆነ መርሃ ግብር አለን። ሰዎች ከኃጢአት የድፋምነት ስሜት ነፃ መውጣት ሲፈልጉ ብዙ ጊዜ የተለያዩ አማራጮችን ይጠቀማሉ። ብዙዎች ሲከፋቸው፣ ብዙዎች ሲጨነቁ ወደ ባዕድ ቦታዎች፣ ወደ አምልኮ ስሁት ወደ ሆኑ ቦታዎች እንዲሁም ደግሞ ወደ ሐሰተኛው ኢየሱስ ብዙ ጊዜ መራመድን ይመርጣሉ። ተወዳጆች
ከኃጢአት ድፋምነት ስሜት አጥቦ ሊያነጻን የሚችለው ብቸኛው እውነተኛው የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እናም የፊታችን አርብ ከምሽቱ 3 ሰዓት በኔ የቲክቶክ ቻናል ላይ እጅግ በጣም ልዩ የሆነ መርሃ ግብር አለን። ከምሽቱ 3 ሰዓት የመመለስ ፕሮግራም ማለት ነው። በተለያዩ ልምምዶች ውስጥ ያላችሁ፣ በተለያዩ ሱሶች ውስጥ ያላችሁ፣ ስጋችሁን በመሸጥ የምትኖሩ እህቶችም ጭምር ሁላችሁም ከምሽቱ 3 ሰዓት እንዳትቀሩ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እወዳችኋለሁ። ሰላም ተወዳጆች፣ እንዴት አላችሁ? አርብ ማታ ከምሽቱ 3 ሰዓት የኦርቶዶክስ የመልካም ወጣት መርሃ ግብራችን ይጀምራል። ከምሽቱ 3 ሰዓት ላይቭ ላይ ማናችሁም እንዳትቀሩ። በተለያየ አይነት ልምምድ ውስጥ ያላችሁ እህት ወንድሞቻችን በአጠቃላይ ጥሪ አቅርበናል። እምነት፣ ጾታ፣ ዘር ሳንለይ ሁላችሁንም እናደምጣችኋለን። በዚህ አጋጣሚ በጣም ደስ የሚለው ነገር እኛ ጋር መታችሁ ትምህርቶችን ስትማሩ ትምህርቶችን ስትከታተሉ ለምዝገባም ሆነ ለተለያዩ ነገሮች ምንም አይነት ክፍያ አንጠይቃችሁም። አርብ ማታ ከምሽቱ 3 ሰዓት ሁላችሁም እንዳትቀሩ። እኛ ማንን ኦርቶዶክሳዊ መልካም ወጣት። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይለዋል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለህ ነው ያመንከው? ኦኬ ሰላም ለእናንተ ይሁን። እንግዲህ ወዳጃችን እንደሰማችሁት ምን አለ? እዚህ ኢትዮጵያ ውስጥ ብዙ ሰዎች ያመነ የተጠመቀ ይድናል ይላሉ አለ። እኛ አይደለንም፣ ባይዘው ጌታችን ኢየሱስ ነው ያመነ የተጠመቀም ይድናል ያለው። ክፍሉም ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ነው። እኛ እያደረግን ያለነው ኢየሱስ የተናገረውን እየደገምን ነው። ስለዚህም የተባረክን። አሁን ይህ ነገር ያነሳው ደግሞ ወዳጃችን እንደው ሰው የሚድነው በማመን ብቻ እንጂ በመጠመቅ አይደለም ብሎ ስለሚያስተምር ወይም ለመዳን እምነት ብቻ እንጂ ጥምቀት አያስፈልግም ስለሚል እና ያንን ደግሞ ክርስቶስ አስቀድሞ ስለመታበት የክርስቶስ ሳይሆን የኛ ንግግር አስመስሉን ለማቅረብ የሚሞክረው። ሁለተኛ ደግሞ ምን አምናችሁ ነው ለምሳሌ የተጠመቃችሁት? እናንተ ሳታምኑ አይደለም የተጠመቃችሁት ብሏል። ምን አምነን እንደምንጠመቅ ከመናገሬ በፊት አንተ ሲጀምር ምን አምነህ ነበር የተጠመቅከው? ለምሳሌ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ማመን አለብን ብለህ ስትናገር ነበር እዚሁ ቪዲዮ ላይ እና ኢየሱስ ክርስቶስ ፍጹም ሰው እንደሆነ ያመንከው አሁን ከትላንቱ ወዲያ አይደል? የዛሬ 2 ዓመት 3 ዓመት አካባቢ። ከዛ በፊት እኮ ጭራሽ ከሰው ስጋ አልነሳም ብለህ ስታስተምር የነበርክ ሰው ነህ። በኋላ ነው ይቅርታ ጠይቀህ የመጣው። ምን አምነህ ነበረ የተጠመቅከው ነው? ወይስ ከዛ በኋላ ድጋሚ ተጠመቅ? በእውነተኛው እምነት ላይ ያልተመሰረተ ጥምቀት ስለነበር ያደረከው ድጋሚ ያጠመቁ ወይስ ዝም ብለህ እንደዚሁ ቀጠልክ? ባይሆን አንተን እንጠይቃለን። የክርስቶስን ፍጹም ሰውነት ስለካድክ ማለት ነው። ፍጹም ሰውነቱ ከሰው ስጋን መካፈሉን የሚጨምር ስለሆነ ባይሆን ግን ምን ብለን አምነን ነው የምንጠመቀው? እኛ ጋር ለምሳሌ አንተ ወደ ጌታ ቤተክርስቲያን መምጣት ብትፈልግ ወዳጄ ምን ታምናለህ? ኢየሱስ ክርስቶስ ስለ ኃጢአቴ ሞቶ ተነስቷል የምትለዋን ብቻ አይደለም። መሰረታዊ የሆነውን የክርስትና ትምህርትን ሁሉ ግዴታ ማመን አለብህ፣ መቀበል አለብህ። በአጭሩ ጸሎተ ሃይማኖትን ይህ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለን ምንድነው በሚመጣው ሕይወት ብለን እስከምንጨርሰው ድረስ ያለችዋል ማለት ነው። እሱን ወይም 5ቱ አዕማደ ምስጢራትን በምስጢረ ሥላሴ፣ ስጋዊ ድህነት ላይ ጥምቀትና ቅዱስ ቁርባኑን ከዛ በኋላ ደግሞ ዳግም እንደምንነሳ ወይም ደግሞ በትንሣኤ ሙታን ማለት ነው። ይህን ማመን አለብህ። ይህን ስታምን እናጠምቃለን። ስለ ህፃናት እያወራህ ከሆነ ግን ህፃናት የክርስቲያን ልጆች ከሆኑ አዎ ይጠመቃሉ። ልክ እንዴት መሰለህ? በአይሁዳውያን ዘንድ አንድ ሰው ነፍሱ በዛ በጌታ ህብረት ውስጥ መጨመር ከፈለገች መገረዝ አለበት አይደል? ትልቅ ሰው ቢመጣ በእግዚአብሔር ማመን አለበት፣ ከዛም መገረዝ አለበት። ህፃናት ከሆኑ ግን የአይሁዳውያን ልጅ ከሆኑ እንዲሁ ተገርዘው አድርገው በዛው በእምነት ያድጋሉ። አሁን በአዲስ ኪዳንም ግዝረት በጥምቀት ተተክቷልና ተጠምቀን ጀምረን በዛው በእምነት እያደግን እንሄዳለን። እንደዛ ነው። በነገራችን ላይ ኢየሱስ ታውቃላችኋል፣ የተቀበለው መከራ አይደለም እናንተን ያዳናችሁ፣ እኔና እናንተን ያዳነን መከራውን የተቀበለው ፐርሰን እሱ ስለሆነ። እንግዲህ የተናገረውን ሰምታችኋል። በጣም የሚያሳዝን ነው። እንግዲህ ክርስቶስን የተቀበለው መከራ አይደለም እናንተን ያዳናችሁ ወይም ደግሞ እኛን ያዳነን እሱ የተቀበለው መከራ አይደለም፣ የተቀበለው ሰውዬው ወይም ፐርሰኑ እሱ ስለሆነ እንጂ ብሏል። ይሄንን ከየት እንዳመጣው አላውቅም። እንግዲህ ከመጽሐፍ ቅዱስ ነው ያመጣው እንዳንል ለዚህ ምንም ማስረጃ ስለሌለው እንዴት ነው ኢየሱስ ክርስቶስ የተቀበለውን መከራ ለኛ መዳን አይደለም ብሎ መናገር ምን አይነት ድፍረት ነው? ከየት የመጣ ይሄ የአጋንንታዊ ትምህርት እንጂ ይሄ እንግዲህ ከመጽሐፍ ቅዱስ ላይ የወጣ ነው ብሎ ለመናገር በጣም ከባድ ነገር ነው። እኔ በጣም የሚገርመኝ እዛ ውስጥ ቁጭ ብላችሁ የምትማሩ ሰዎች እንዴት ነው ማትጠይቁት? እንደ ኢሳይያስ ላይ እኮ ስለመተላለፋችን ደቀቀ የተባለው
በእርሱ ቁስል እኛ ተፈወስን የተባለው የመጽሐፍ ቅዱስ ክፍል ታዲያ ወዴት ሄደ? ግን ዮናታን አክሊሉ ከዚህ በፊት ምን ብሏል? ኦርቶዶክሳውያን የክርስቶስን ደም ታግፋፋላችሁ ብሏል። አንተ ምን እያደረክ ነው? እኛን እንደዚህ ብለ የተናገርክ ሰው የክርስቶስን መከራው ለኛ ድህነት ዋጋ እንደሌለው ስትናገር ያ ሁሉ መገረፍ ያ ሁሉ ስቃይ የተገረፉ ሰዎች በማይሰቀሉበት ዘመን የሚሰቀሉ ሰዎች በማይገረፉበት ዘመን ተገርፎም የተሰቀለ 40 በሚገረፉበት ዘመን 6666 ጅራፍ በሰውነቱ ላይ ያረፈ ያንን ሁሉ መከራ እኛን ከሞት ለማውጣት እኛን ወደ ብርሃን ለመውሰድ የከፈለውን ያንን ሁሉ ዋጋ መከራው እኛን ለማዳን ዋጋ የለውም ብሎ መናገር እጅግ በጣም የሚያሳዝን ነው። ይሄ ወንጌል ሳይሆን አደገኛ ወንጀል ነው። በጣም ያሳዝናል። ስለዚህ ዮናታን አክሊሉ መቼም ተስፋ አደርጋለሁ ከ5 ዓመት በኋላ ተመልሰ መተ መከራው ለኛ ድህነት ዋጋ የለውም ያልኩት ተሳስቼ ነው ብለ እንደምታስተምራቸው እናንተም ደግሞ ከቻላችሁ እዛው ውስጥ ቁጭ ብላችሁ የምትማሩ ሰዎች እዛ መድረክ ላይ መጠየቅ ባትችሉ እንኳን ወይ በሌላ መንገድ ብትጠይቁት መልካም ነው። ነገ ደግሞ ኢየሱስ ክርስቶስ ጭራሽ አያስፈልግም ብሎ እንደማያስተምራችሁ ምንም ዋስትና የላችሁ። ስለዚህ ሲያስተምራችሁ ጥያቄ ጠይቁ። እዚህ መድረክ ላይ ብዙ ነገሮችን አስተምሯል። በሌላ ቪዲዮ ተመልሼ የመጣበት ሌላ ደግሞ እጅግ አደገኛ የሆነ ትምህርትን አስተምሯል። ስለዚህ በተቻለ መጠን ለሚያስተምራችሁ ትምህርት ጥያቄ መጽሐፉን ይዛችሁ ገልጣችሁ ጥያቄ ጠይቁት። በእርሱ ቁስል እኛ ተፈወስን እያለ የእርሱ መቁሰል ዋጋ የለውም ብሎ እየተናገረ እንዴት አሜን ብላችሁ እንደምትቀበሉት አልገባኝም። በተቻለ መጠን ግን ጥያቄ ብትጠይቁ መልካም ነው። ድንዝዝ ብሎ መቀመጥ ዋጋ የለውም። እናም ኦርቶዶክሳውያን ይህንን ቪዲዮ ኮፒ ሊንክ ሼር ያደረጋችሁ ለብዙዎች አድርሱ። መልካም ወጣት ብሎ እየጠራ የሚያስተምረው ክርስቶስን እንድትክዱ እንጂ ክርስቶስን እንድታውቁት አይደለም። ምክንያቱም ምን አለ? በእርሱ መከራ እኛ አልተፈወስንም ብሎ ቃል በቃል እየተናገረ ነው ይሄ። ስለዚህ እዚህ ቦታ ሄዳችሁ ምን አይነት መልካም ወጣት ነው የምትሆኑት? መልካም አጋንንት የሚባል የለም እንጂ ቃል ቢኖረው እንደዛ ነው የሚባለው። አጋንንታዊ ትምህርት ስለሚያስተምር ወደዛ ወደ ጨለማ ነው እንጂ የሚወስዳችሁ ወደ መልካም ጎዳና አይወስዳችሁም። ስለዚህ አስቡበት። ይህንን ነው ልል የምችለው። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይለዋል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለህ ነው ያመንከው? እንደሰማችሁት ነው እንግዲህ ኢትዮጵያ ውስጥ በወንጌል እናምናለን የሚሉ ግን ወንጌልን የማያውቁ ብዙ ሰዎች እንዳሉ ማሳያው ይህ ወንድማችን ነው። ምክንያቱም ያመነ የተጠመቀ ይድናል የሚለውን ቃል የተናገሩት ኢትዮጵያ ውስጥ ያሉ ሰዎች ሳይሆኑ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ቅዱስ ቃሉ ተጽፎ የሚገኘው በዚህ በቅዱስ ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ጌታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን በሚያስተምርበት ደግሞ በሚያዝበት ሰዓት ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል በማለት ተናግሯል። አንድ ሰው ለመዳን መጠመቅ ግዴታ እንደሆነ፣ ጥምቀት ለድነት አስፈላጊና መሰረታዊ ጉዳይ እንደሆነ ጌታችን ኢየሱስ ክርስቶስ ያስተማረበት የመጽሐፍ ቅዱስ ክፍል ነው። ስለዚህ በወንጌል እናምናለን እያሉ ጥምቀት የማይቀበሉ በወንጌል እናምናለን እያሉ የጌታችን የኢየሱስ ክርስቶስን ቅዱስ ስጋና ክቡር ደሙን አማናዊ ስጋና ደም ነው፣ እውነተኛ የጌታ የኢየሱስ ክርስቶስ ስጋና ደም ነው ብለው የማይቀበሉ የማያምኑ የሥላሴን አንድነትና ሶስትነት እንኳን ለይተው የማያውቁ ሰዎች ናቸው በወንጌል እናምናለን ብለው የሚናገሩ። ስለዚህ ያመነ የተጠመቀ ይድናል። አዎ መጽሐፍ ቅዱሳዊ ቃል ነው። በአብ በወልድ በመንፈስ ቅዱስ ስም ያመነ የተጠመቀ ይድናል፣ የዘላለም ሕይወት አለው። ያላመነስ ይፈረድበታል። በማን ያላመነ? በአብ በወልድ በመንፈስ ቅዱስ ስም ያላመነ ይፈረድበታል ይላል። ስለዚህ ምን አምነው ነው የተጠመቁት ለሚለው እግዚአብሔርን አምነን ነው። ሥላሴን አምነን ነው። አብ ወልድ መንፈስ ቅዱስን አምነን ነው። ይህንን የማያምኑ ብዙ ሰዎች እዚያ ህብረት ውስጥ አሉ። ስለ ሥላሴ የማያውቁ፣ የአካል ሶስትነትን የማያውቁ፣ የስም ሶስትነትን የማያውቁ፣ አብን የማያውቁ፣ ወልድን የማያውቁ፣ መንፈስ ቅዱስን የማያውቁ
ስለ እግዚአብሔር ምስጢር ያልተረዱ እዚያ ቤት ውስጥ ደግሞ ብዙ ሰዎች አሉ። ስለዚህ እኛ የተጠመቅነው እግዚአብሔርን አምነን አውቀነው ክብሩን፣ ዘላለማዊነቱን፣ አምላክነቱን ደግሞ ከሶስቱ አካል አንዱ አካላዊ ቃል ጌታችን ኢየሱስ ክርስቶስ በስጋ መገለጡን ነው። ቀድም አንተ እንዳልከው ፍጹም ሰው ፍጹም አምላክ። አዎ ፍጹም ሰው ፍጹም አምላክነቱን ከምናምናቸው መሰረታዊ ትምህርቶቻችን መካከል አንዱ ትምህርተ ስጋዌ የሚባለው ነው። የክርስቶስ ፍጹም ሰውነትና ፍጹም አምላክነት የሚገለጥበት ነው። ስለዚህ በሚስጥረ ሥላሴ እናምናለን፣ በሚስጥረ ስጋዌ እናምናለን። ከሶስቱ አካል አንዱ ፍጹም ሰው ሆኖ በተዋህዶ ከብሮ ተገልጧል። በጥምቀት እናምናለን፣ ዳግም የምንወለድበት ልጅነት የምናገኝበት ስለሆነ። በጌታችን በኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም እናምናለን፣ ሚስጥረ ቁርባን ብለን። ደግሞ በዘመን መጨረሻ በትንሣኤ ሙታን እናምናለን። ክርስቶስ ከሞት እንደተነሳ ሞታችንን በሞቱ እንደገደለ በእርሱ አምነን የተጠመቅን ሁላችንም በዘመን ፍጻሜ ከሞት እንደምንነሳ እናምናለን። ስለዚህ ያነሳቸው ሐሳቦች መጽሐፍ ቅዱሳዊ አይደሉም፣ የግል ስሜቶች ናቸው። የግል ስሜት ደግሞ ስጋዊ ነገርን ሊያስደስት ይችላል እንጂ የዘላለም ሕይወትና እረፍት መስጠት አይችልምና እባካችሁ ወንጌል እናነባለን የምትሉ ግን ደግሞ የወንጌሉን ቃል ያልተረዳችሁ ሰዎች አሁንም ወደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መጥታችሁ እውነታውን እንድትረዱ በክርስቶስ ፍቅር እንጋብዛችኋለን። ጸጋ ይብዛላችሁ።